ሰላም ተማሪዎች እንዴት ናችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። ለዛሬ እንግዲህ ስለ application of scalars and cross product እናያለን ማለት ነው። The dot product is used to find angle between two vectors, length of the vector as well as work done by the force. Whereas the cross product is mostly used to determine the vector which is perpendicular to the plane surface spanned by two ቬክተርስ እዚህ ጋር ምንድነው ያን ያለው ወደ አማርኛ እንሄድና ቀጥታ ትርጉማት ነው። የነጥብ ማብዣ ወይም ዶት ፕሮዳክት ወይም ስካላር ፕሮዳክት ጥቅም ላይ የሚውለው በሁለት ቬክተሮች መካከል ያለውን አንደኛ የማዕዘን አንግል፣ ሁለተኛ የቬክተሩ ርዝመት ወይም ሌንግዝ፣ ሶስተኛ በኃይል አማካኝነት የሚከናወን ስራን ወይም ወርክ ደን ለማግኘት ነው። ስለዚህ ዶት ፕሮዳክት ማለት ምን ማለት ነው? የነጥብ ማብዣ ማለት ነው። ይሄኛው ደግሞ ዶት ስንል ነጥብ ነው። ፕሮዳክት ማለት ደግሞ ውጤት ማለት ነው። ስለዚህ ምንድነው ቁጥራዊ ውጤት ማለት ነው። በሌላ በኩል ይላል የመስቀለኛ ማብዣ የምንለው ወይም ደግሞ ክሮስ ፕሮዳክት የምንለው ማለት ነው። ይሄኛው ደግሞ በብዛት ጥቅም ላይ የሚውለው በሁለቱ ቬክተሮች አማካኝነት ለተፈጠረ ጠፍጣፋ አካል ወይም ፕሌን ሰርፌስ አምድ ወይም ፐርፐንዲኩላር። አሁን ፐርፐንዲኩላር ማለት ነው አምድ ማለት ነው፣ ቀጥ ያለ ላይን ማለት ነው። መስቀለኛ ማብዣ ወይም ክሮስ ፕሮዳክት ስንጠቀም ምንድነው ውጤቱ ፐርፐንዲኩላር የሆነ ቬክተር ነው ማለት ነው። ስለዚህ እዚህ ጋር ሁለቱ ቬክተር ቢባዙ የምናገኘው ቬክተር ነው። እዚህኛ ግን የምናገኘው ምንድነው ስካላር ነው ወይ ደግሞ ቁጥር ነው ማለት ነው። ኤግዛምፕል 1 find the measure of angle between each pair of the vectors። በእነዚህ ሁለት ቬክተሮች መካከል ያለው አንግል ፈልጉ ነው የተባለው። u እና v ቬክተር አለ ማለት ነው። ስለዚህ እዚህ ላይ u dot v magnitude of u magnitude of v cos theta እንጠቀማለን ማለት ነው። እዚህ ጋር u ስንት ነው ያለው 4i minus j አለ። እዚህ ጋር ደግሞ v 5i plus 3j አለ ማለት ነው። ስለዚህ ማግኒቱድ ኦፍ ዩ እንፈልጋለን። መጀመሪያ እዚህ ጋር ማግኒቱድ ኦፍ ዩ እንፈልጋለን ማለት ነው። ማግኒቱድ ኦፍ ዩ ማለት አንደር አርካል ኦፍ 4 ስኩዌር አንደር አርካል ኦፍ ስለዚህ እዚህ ጋር ምንድነው ማግኒቱድ ዩ ስኩዌር 4 ስኩዌር አንደር አርካል ኦፍ -1 ዘ ሆል ስኩዌር ማለት ነው ኢኳል ቱ 16 ፕላስ 1 ራዲካል 17 ይመጣል ማለት ነው። ማግኒቱድ ኦፍ v ማለት ደግሞ በተመሳሳይ 5 ስኩዌር ፕላስ 3 ስኩዌር አንደር አርካል 25 ፕላስ 9 አንደር አርካል እናደርጋለን ማለት ነው ኢኳል ቱ አንደር አርካል 34 ይመጣል። u ዶት v ማለት ደግሞ 4 ኮማ ኔጌቲቭ 1 ማለት ነው። ይሄኛው 4i minus j ማለት በኮኦርዲኔት ፎርም እንደዚህ እንጽፈዋለን። ከዛ 5 ኮማ 3 ስለዚህ 4 ከ5 ስናባዛ 20 ኔጌቲቭ 1 ሲባዛ ከ3 ደግሞ ሲደመር ኔጌቲቭ 3 እናደርጋለን። ስለዚህ ፕላስ ሲባዛ ኔጌቲቭ 3 ደግሞ ኔጌቲቭ 3 መጣ። ከዛ 20 ሲቀነስ 3 ማለት ደግሞ 17። ስለዚህ የሁሉ ዋጋ ስላገኘን ይዙ ሁሉ ቫልዩ ካገኘን ስለዚህ እዚህ ጋር ምንድነው u ዶት v is equal to ምንድነው ያልነው absolute value of u absolute value of v cos theta ይሆናል። ስለዚህ cos theta ለማግኘት የኛውን ኦቨር magnitude of absolute value of u absolute value of v ኦቨር ሁለት ሳይድ በሁለት ሳይዱ ላይ የኛውን ኦቨር እናደርጋለን ማለት ነው። ስለዚህ ይሄንን በዚህ እናጠፋዋለን ማለት ነው። ማን ይቀራል? cos theta ይቀራል ማለት ነው። ስለዚህ cos theta u dot v over magnitude of u and magnitude of v is equal to ምን ይቀራል? cos theta ይሆናል ማለት ነው። u dot v ማለት 17 አለን ኦቨር u ማለት ራዲካል 17 አለ ሲባዛ ይሄኛው ረዘም እናርገውና ሲባዛ ራዲካል 34 አለ ማለት ነው is equal to cos theta አለ ማለት ነው እንደዚህ። ስለዚህ ይሄኛው እዚህ ጋር ምንድነው 17 ሲካፈል ራዲካል 17 ሲባዛ ራዲካል 34 ነው። እዚህ ጋር ምን አለ መሰላችሁ ራዲካል 34 ማለት ምን ማለት ነው? ራዲካል 34 ማለት ምን ማለት ነው? ራዲካል ውስጥ ላይ ምን እናደርጋለን? 17 ሲባዛ በ2 ማለት ነው። ይሄ ማለት ደግሞ ምን ማለት ነው? is equal to እንልና ራዲካል 17 ሲባዛ ራዲካል 2 ማለት ነው። ምክንያቱም ራዲካል ኮመን መውሰድ እንችላለን። ለምሳሌ ይሄ ሁለቱ ራዲካል ስላለ ኮመን ወስደን 17 ሲባዛ በ2 ውስጥ ላይ ማድረግ እንችላለን ማለት ነው እንደምናየው ማለት ነው። ስለዚህ ወደዚህ ስንተካ 17 ሲካፈል ራዲካል 17 ሲባዛ እዚህ ጋር ያለችው እናመጣለን ማለት ነው። ራዲካል 17 ሲባዛ ራዲካል
2 ማለት ነው። ራዲካል 17 ሲባዛ ራዲካል 17 ማለት ምን ማለት ነው? ራዲካል 17 የኮመን እንወስድና 17 ዘ ሆል ስኩዌር አይሆንም? ይሆናል። ይሄ ማለት ነው ምን ማለት ነው? እንደምታውቁት 17 ዘ ሆል ስኩዌር ሲባዛ እናደርጋለን ብራኬት ላይ ፓወር ላይ በስንት እናባዛዋለን? 1/2 እናባዛዋለን ማለት ነው። ራዲካል ማለት ደግሞ ይሄን ነው። ይሄኛው ኦቨር 1 አለ። ስለዚህ ምን እናደርጋለን? 1 እናጠፋለን፣ ዝጋም 1 እናጠፋለን፣ ዝጋ 2 እናጠፋለን፣ ዝጋ 2 እናጠፋለን ማለት ነው። ስለዚህ ዝኳልቱ ምን እናደርጋለን? 17 ይመጣል ማለት ነው። ስለዚህ 17 እዚህኛው ዝኳልቱ ኮስተታ እንዳለ መርሳት የለብንም ማለት ነው። ስለዚህ 17 ኦቨር ራዲካል 17 ራዲካል 17 ራዲካል 2 ሲባዙ ነው 3 ሲባዛ ምንድን ነው የሚሆነው? ይሄ 17 ኦቨር ራዲካል 17 ሲባዛ 17 እንደሆነ አይተናል። 17 እንደ ራዲካል ኦፍ 2 ማለት ነው። ስለዚህ የኛ ዝኳልቱ ኮስተታ ይሆናል ማለት ነው። ስለዚህ ይሄንን 17 በ17 ስናጠፋ 1 ይቀራል ኦቨር ራዲካል 2 ይሆናል ማለት ነው። ስለዚህ ኮስተታ 1 ኦቨር 2 ይሆናል ማለት ነው። ይሄን ደግሞ 1 ኦቨር ራዲካል 2 ሲባል በዘሴም ነምበር እናባዛው። ይሄኛው ራዲካል 2 ኦቨር ከታች ያለውም ራዲካል 2 ብናባዛው ምን ይመጣል? 1 ሲባዛ ራዲካል 2 is equal to ራዲካል 2 ይመጣል። ራዲካል 2 ታይምስ ራዲካል 2 ማለት ደግሞ 2 ይመጣል ማለት ነው። ያስራሩ ቀድማ አይተናል። ይሄኛው ይሆናል ማለት ነው። ስለዚህ ኮስተታ which is equal to ራዲካል 2 ኦቨር 2 ይሆናል ማለት ነው። ይሄ ማለት ምን ማለት ነው? ቴታ is equal to cos of inverse 1 ራዲካል 2 ኦቨር 2 ሲሆን 45 ዲግሪ ይመጣል። ስለዚህ ቴታ ስንት ነው? ቴታ is equal to 45 ዲግሪ ይሆናል ማለት ነው። ከዛ ወደ ሁለተኛው ደግሞ u dot v which is equal to u ስንት ነው ያለው? 2i 5j ዶት እናደርግና እንደዚህ ኔጌቲቭ 1 ኦቨር 2 ስለዚህ ይሄ ማለት 2i 1 ኦቨር 2i ማበዛት አለብን ማለት ለምን እዚህ ጋር ዶት ፕሮዳክት ስለሆነ i ዶት i 1 ነው j ዶት j 1 ነው። ነገር ግን i ዶት j 0 ነው። ምክንያቱም i እና j 90 ዲግሪ ነው የሚሰሩት። ስለዚህ ይሄን i ከሆነ ይሄንን j ከሆነ ወደ y ማለት ነው። ስለዚህ እዚህ ጋር 90 ዲግሪ ነው ያለው ፐርፐንዲኩላር ናቸው ዘዙር i እና j 90 ዲግሪ እዚህ ጋር ስለሚሰሩ 90 ዲግሪ ወይም pi ኦቨር 2 ስለሚሰሩ ማለት ነው። ስለዚህ ኮስ 90 ዲግሪ ስንት ነው የሚሆነው? ዝኳልቱ 0 ነው። ዞሮ ግን እዚህ ጋር ምንድነው አንደርስታንድ ማድረግ ያለብን ኮስ y ላይ 0 ነው ሁሉ ጊዜ። እዚህ ጋር ኮስ 90 ዲግሪ 0 ስለሆነ እዚህ ጋር i ከi j ከj ጋር ምናባዛ ማለት ነው። ስለዚህ ዝኳልቱ 2i ሲባዛ ኔጌቲቭ 1 ኦቨር 2 ኔጌቲቭ 1 ይሆናል። ሲደመር 5 ሲባዛ በ3 15 ኦቨር 4 ይሆናል ማለት ነው። ይሄን ደግሞ ምን ይመጣል? ኦቨር 1 እናደርግና ኮመን 4 እንወስዳለን ማለት ነው። ኮመን 4 እንወስድና 4 ሲካፈል ለ1 4 ይሆናል። 4 ሲባዛ ኔጌቲቭ 1 ኔጌቲቭ 4 ይሆናል ማለት ነው። ሲደመር 4 ሲካፈል ለ4 1 ሲባዛ በ15 15 ይሆናል ማለት ነው። ስለዚህ እዚህ ጋር ምን ይመጣል? 15 ሲደመር ኔጌቲቭ 4 11 ይሆናል ማለት ነው። ስለዚህ u ዶት v ስንት ነው? 11 ኦቨር 4 ይሆናል ማለት ነው። ማግኒቱድ ኦፍ u ደግሞ እንስራ መጀመሪያ ማግኒቱድ ኦፍ u እንስራ። ማግኒቱድ ኦፍ u ማለት ደግሞ አንድ ራዲካል በማስገባት ሁለት ቁጥር ስኬር ነው ሳለ ማለት ነው። ስለዚህ እዚህ ጋር 2i እና 5j ስላለ 2 ስኬር ሲደመር 5 ስኬር እዚህ ጋር ስንት ይመጣል? 4 ሲደመር 2 ስኬር 4 ይሆናል። 5 ስኬር ደግሞ 25 ይሆናል 29 ይሆናል ማለት ነው። u ማግኒቱድ 29 ይመጣል። የv ማግኒቱድ ደግሞ ስንት ይመጣል? የu ማግኒቱድ አንድ ራዲካል ኦፍ ኔጌቲቭ 1 ኦቨር 2 አለ። ይሄ ምን ማድረግ አለብን? ብራኬት ውስጥ ማስገባት አለብን። ኔጌቲቭ ስላለ ኔጌቲቭንም ስኬር መሆን ስላለበት ማለት ነው። ስኬር ፕላስ እንላለን 3 ኦቨር 4 ይሄኛውንም እንደዚህ መሆን አለበት ማለት ነው። which is equal to ምን ይሆናል? ይሄ 1 ኦቨር 4 ይሆናል። ሲደመር ይሄኛው ስንት ይሆናል? 9 3 ስኬር 9 ይሆናል ኦቨር 16 4 ስኬር ማለት ነው 16 ይሆናል። ስለዚህ እዚህ ጋር ምን እናደርጋለን? ማግኒቱድ ኦፍ v which is equal to ይሄኛው መጀመሪያ ይሄኛው እዚህ ያለ ምን እናደርጋለን? ኮመን 16 እንወስድና እናካፍለው 16 ከፈለ 4 4 ይሆናል። 4 ሲባዛ በ1 4 ይሆናል ማለት ነው። 4 ሲደመር 16 ለ16 1 ሲባዛ በ9 9 ይሆናል ማለት ነው። 9 ይሆናል ማለት ነው። 4 ሲባዛ በ9 ስንት ነው? 13 ነው ኦቨር 16 ይሆናል ማለት ነው። እዚህ ጋር ምን ማለት መሰላችሁ? አሁን ቅድም ራዲካል ሲባዛ በራዲካል ይሆናል የሚል ነገር አሳይቻችሁ ነበር። አሁን እዚህ ጋር ራዲካል 13 ሲካፈል ራዲካል ስንት ነው? 16 አለ እዚህ ጋር ማለት ነው። ራዲካል 16 ራዲካል ለቦዝ ስለሆነ ማለት ነው። ራዲካል ኮመን መውሰድ ስለምንችል ማለት ነው። ስለዚህ እዚህ ጋር ምን ይመጣል? ራዲካል 13 ሲካፈል ለስንት? ለራዲካል 13 ሲካፈል ራዲካል 16 ስንት ነው? 4 ይሆናል ማለት ነው። ስለዚህ 4 ይሆናል።
ሶ ማግኒቱድ ኦፍ ቪ ማለት ስንት ማለት ነው? ራዲካል 13 ሲካፈል ለ4 ይሆናል ማለት ነው። አሁን ዩ ማግኒቱድ አግኝተናል፣ ቪ ማግኒቱድ አግኝተናል፣ የዩ ዶት ቪ ማግኒቱድም አግኝተናል 11/4 ማለት ነው። ስለዚህ እዚህ ጋር ኮስ ተታ ስለምንፈልግ ኮስ ኦፍ ተታ ስንት ይሆናል ማለት ነው? ኮስ ተታ ዝኳልቱ ዩ ዶት ቪ ኦቨር ማግኒቱድ ኦፍ ዩ ኦቨር ማግኒቱድ ኦፍ ቪ ይሆናል ማለት ነው። which is equal to ዩ ዶት ቪ ስንት ነው የመጣው? 11/4 ነው የመጣው። 11/4 መጥቷል። and ማግኒቱድ ኦፍ ዩ ስንት ነው የመጣው? አንደር ራዲካል ኦፍ 29 ነው የመጣው። አንደር ራዲካል ኦፍ 29 መጣ። ዶት አንደር ራዲካል ኦፍ ስንት ነው የመጣው? ማግኒቱድ ኦፍ ቪ ማለት ራዲካል 13 ኦቨር 4 ማለት ነው። ሶ እዚህ ጋር ይሄንን ምን ማለት ነው? እሺ 11 ኦቨር 4 አለ። አሁንም ኦቨር አለ። የትልቁ ኦቨር ደግሞ ለነዚህ ማለት ነው። ራዲካል ይሄኛው ኦቨር እናርግና ኦቨር 1 እናርግና ራዲካል 29 ሲባዛ ራዲካል 13 ራዲካል ኮመን እንወስድና 29 ሲባዛ በ13 ማድረግ እንችላለን ማለት ነው። 29 ሲባዛ በ13 ማድረግ እንችላለን ማለት ነው። ኦቨር 4 ይሆናል። 1 ሲባዛ በ4 ማለት ነው። ስለዚህ 29 ሲባዛ በ13 is equal to እንልና 11 ኦቨር 4 ሲካፈል 29 በ13 አንደር ራዲካል ኦፍ 377 ይመጣል ማለት ነው። ኦቨር 4 ይመጣል ማለት ነው። ይሄ ምን ማለት ነው? ይሄ ማለት እንደዚህ ኦቨር ካለ ይሄን ትልቁ ኦቨር ያለውና ይሄኛውን ስንወስድ እናደርጋለን 11 ኦቨር 4 እናደርግና ታይምስ እናደርጋለን። ይሄ ሲካፈል የነበረው ታይምስ እናደርጋለን ማለት ነው። ታይምስ እናደርግና ፎር ኦቨር እናደርጋለን። ከዛ ከታች ያለው ወደ ላይ ይሄኛውን እንገለብጠዋለን ማለት ነው። ኦቨር ራዲካል ኦፍ 377። ስለዚህ እዚህ ጋር ምን ይሆናል? ይሄ 4 በ4 እናጣፋለን ማለት ነው። 11 ይቀራል። ስለዚህ እዚህ ጋር 11 ኦቨር 377 ይሆናል ማለት ነው። ስለዚህ ኮስ ተታ ዝኳልቱ ስንት ሆነ ማለት ነው? 11 ኦቨር ራዲካል 377 ይሆናል ማለት ነው። ራዲካል 377 ማለት 19 ከራዲካል ሲወጣ 19.4 ይሆናል ማለት ነው። እዚህ ኳልቱ እንልና 11 ሲካፈል ለ19.4 ማለት ስንት ነው? 0.567 ይሆናል ማለት ነው። ሶ እዚህ ጋር ኮስ ተታ ኳልቱ 0.567 ከሆነ ተታ ኳልቱ ምን ይሆናል? ኢንቨርስ ይሆናል ማለት ነው። ኮስ ይሄን ዲግሪ ደግሞ ስንት ነው የሚሆነው? 55.46 ዲግሪ ይሆናል ማለት ነው። ስለዚህ ተታ 55.46 ዲግሪ ይሆናል ማለት ነው። በዚህ መልክ እንሰራለን ማለት ነው። ኤግዛምፕል 2 ስንሄድ እዚህ ጋር suppose a child is pulling a wagon አራት እግር ያለው ተሳቢ ልክ እንደዚህ ስዕል ላይ ያለው ማለት ነው። force having magnitude of 8 newton on hand at the angle of 60 degree as shown figure 5.35. if the child pulls the wagon 50 meter then find the work done by the force. አሁን እዚህ ጋር ምንድነው ስዕሉ እንደምናየው ምንድነው እዚህ ጋር ይሰጣን? ይሄን ህፃን ልጅ ይሄን ዋጎን ለመሳብ ወይም ለመጉተት 8 ኒውተን ተጠቅሟል። ከዚህ ለመጉተት ማለት ይሄ 8 ኒውተን ደግሞ በ60 ዲግሪ አንግል ነው የተቀመጠው። እንግዲህ ይሄን ፎርስ ሁለት አይነት ፎርሶች አሉ እዚህ ጋር ቨርቲካል እና ሆሪዞንታል የሚባሉ ፎርሶች። ለምን እዚህ ጋር የተቀመጠው ፎርስ እንደምናየው 8 ኒውተን ከሆነ ይሄኛው ፎርስ ልክ እንደዚህ ነው ሄደው ካልን እንደዚህ ነው ሄደው ካልን ፎርስ ይሄንን 8 ኒውተን ነው ካልነው 8 ኒውተን እንደዚህ ከተቀመጠ ይሄን ፎርስ ሆሪዞንታል ያለው እንደዚህ ሄደ፣ ይሄኛው ደግሞ ቨርቲካል ፎርስ አለው እንደዚህ ማለት ነው። ልክ ሄድ ቱ ቴል ተጠቅመን ማለት ነው። ይሄን ፎርስ ሆሪዞንታል ሄደው ኤፍ ኤክስ እንለዋለን ማለት ነው። ይሄን ቨርቲካል ሄደ ፎርስ ደግሞ ኤፍ ዋይ እንለዋለን ማለት ነው። ኤፍ ዋይ እንለዋለን። እዚህ ጋር ደግሞ አንግል አለ። ስንት ዲግሪ? 60 ዲግሪ አለ ማለት ነው። 60 ዲግሪ አንግል አለ ማለት ነው። ይሄንን 8 ኒውተን ነው። ስለዚህ ይሄን ፎርስ በ8 ኒውተን ይሄን ዋገን ለመጉተት ይሄን ልጅ 8 ኒውተን አፕላይ ካደረገ 60 ዲግሪ አንግል ደግሞ ኢንክላይን ላይ ከተቀመጠ ኤፍ ኤክስ እና ኤፍ ዋይ አለ። እዚህ ጋር በነገራችን ላይ ዋገን ላይ የተቀመጠው ፎርስ ጥቅም ያለው ፎርስ አለ፣ ጥቅም ያለው ፎርስ አለ። ለምሳሌ እዚህ ጋር ይሄንን ለመጉተት ጥቅም ላይ የሚውለው ኃይል የትኛው ነው ካልን ኤፍ ኤክስ ላይ ያለው ነው፣ ሆሪዞንታል ያለው። ምክንያቱም ይሄኛውን ስንጎትተው ሆሪዞንታል ነው የሚሄደው፣ ልክ እንደዚህ ነው የሚጓዘው፣ እንደዚህ ነው የሚሄደው። ስለዚህ ወደ ላይ ያለው ኤፍ ዋይ ያለው ፎርስ ጥቅም ያለው ማለት ነው። እኛ ኤፍ ዋይ አለ ኤፍ ኤክስ አለ ብለን ፎርስ ስፕሊት ስናደርገው ወይም ስናከፋፍለው ወደ ኤክስ እና ወደ ዋይ የሄደ ኃይል አለ ብንል ጥቅም ያለው ጉልበት የትኛው ነው? ወደ ኤክስ የተጓዘው ነው። ምክንያቱም ከግራ ወደ ቀኝ ስንጎትተው ወደ ኤክስ ያለው ኃይል ነው ጥቅም ላይ ያለው። ወደ ዋይ ያለው ኃይል ዝም ብሎ የባከነ ኃይል ልንደው እንችላለን እና በዛ ነው አሁን እዚህ ዋገን ላይ ያለው ኃይል ወደ ኤክስ የሄደው ኃይል ነው ጥቅም ያለው። ሶ
እዚህ ጋር ኤፍ ኤክስ ማለት እዚህ ይሄ ትራያንግል ስለሆነ ኮስ ተታ እና ሳይን ተታ እንፈልጋለን ማለት ነው። ስለዚህ ኮስ ተታ ስንል ምን ማለት ነው? እዚህ ጋር ኮስ ተታ አጀሰንት ኦቨር ሃይፖቴነስ ይሆናል። ይሄ ኤፍ ነው፣ ይሄ ኤፍ ነው፣ ኦፍ 8 ኒውተን ነው። ስለዚህ ኮስ ተማት አጀሰንት ኦቨር ሃይፖቴነስ ነው። ኤፍ ኤክስ ኦቨር ኤፍ ነው ሊሆን የሚችለው ማለት ነው። ኦቨር ኤፍ ነው፣ ኦቨር ኤፍ ይሆናል። ሶ እዚህ ጋር ምን ይሆናል? ኤፍ ኤክስ ኢዝ ኢኳል ቱ ንልና ምን ይሆናል? ኤፍ ኮስ ተታ ይሆናል ማለት ነው። ኤፍ ኮስ ተታ ይሆናል ማለት ነው። ሶ ቴታ 60 ዲግሪ አለን፣ ኤፍ 8 አለን። ስለዚህ ኢዝ ኢኳል ቱ ንልና ኤፍ ኤክስ 8 ታይምስ ኮስ ኦፍ 60 ዲግሪ። ኮስ 60 ዲግሪ ማለት 0.5 ነው። ሲባዛ 1 ኦቨር 2 ይሆናል ማለት ነው። which is equal to 4 ኒውተን ይሆናል ማለት ነው። ኤፍ ዋይ ለማግኘት የምንጠቀማለን ሳይን ቴታ ሩል እንጠቀማለን። ሳይን ቴታ ማለት ደግሞ ኦፖዚት ኦቨር ኤፍ ነው። ስለዚህ ኤፍ ታይምስ ሳይን ቴታ ይሆናል ይሄ ማለት ነው። ኤፍ ዋይ which is equal to ኤፍ 8 ኒውተን ነው። ሳይን ቴታ ማለት ስንት ነው? 60 ዲግሪ ነው። ሳይን 60 ዲግሪ ስንት ነው? 0.866 ይሆናል። አሁን ይሄ 6.92 ኒውተን የባከነ ኃይል ነው። ይሄኛው ዋግን ለማንቀሳቀስ የተጠቀመው ኃይል ስንት ነው? 4 ኒውተን የተጠቀመው ማለት ነው። 4 ኒውተን ላይ ጥቅም ላይ የዋለው ማለት ነው። ይሄኛውን እንዘ ኤክስ ዳይሬክሽን የጎተተው ማለት ነው። ኤፍ ዋይ 6.92 ያልነው ጉልበት ምንም ጥቅም ላይ አልዋለም። ይሄ በዚህ ዋግን ለመጉተት ይሄ 6.92 ጉልበት ምንም ጥቅም ላይ አልዋለም ማለት ነው። ይሄኛው 4 ኒውተን ብቻ ነው ጥቅም ላይ የዋለው። ይሄ 8 ኒውተን ይመጣል ወይ አይመጣም የሚለው ነገር ይሄን ስከር በማድረግ ቼክ ማድረግ ይቻላል። ይሄን ስከር ስናደርገው 64 ይመጣል። አንድ ራድካል ስናደርገው 8 ኒውተን ይመጣል ማለት ነው። ስለዚህ 4 ኒውተን ኤፍ ኤክስ ታገኘ ማለት። እዚህ ጋር እንግዲህ ምንድነው ፈልገው የተባለው ዋና ፖይንታችን ምንድነው? ወርክ ነው ፈልገው የተባለው ነው። ወርክ ፈልገው የተባለው ነው። ወርክ እንግዲህ ምንድነው? መግቢያ ላይ እንደተነጋገርነው ስካር ፕሮዳክት ነው። ወርክ ማለት ፎርስ ታይምስ ዲስታንስ ነው። አሁን እዚህ ጋር ፎርስ ታይምስ ዲስታንስ ምንድነው? ዶት ፕሮዳክት አይደለ? ኤፍ ዶት ዲስፕሌስመንት ይሆናል ማለት ነው። ሁለት ቬክተር ስለሆነ ይሄ ማለት ምን ማለት ነው? ማግኒቲዩድ ኦፍ ኤፍ ይሆናል ዲ ይሆናል ማለት ነው። ይሄን ማግኒቲዩድ ኦፍ ኤፍ የተፈለገው የትኛው ነው? ኤፍ ኤክስ ነው። ኤፍ ኤክስ ስለሆነ እኛው ኤፍ ኤክስ እናደርጋታለን ማለት ነው። ኤፍ ኤክስ እናደርጋታለን ማለት ነው። ስለዚህ ይሄን ኤፍ ኤክስ ማለት ምን ማለት ነው? ማግኒቲዩድ ኦፍ ኤፍ ኮስ ተታ ይሆናል ማለት ነው። ማግኒቲዩድ ኦፍ ኤፍ ኮስ ተታ ይሆናል ማለት ነው። ኮስ ተታ ይሆናል ማለት ነው። ኤፍ ኤክስ ማለት ማግኒቲዩድ ኤፍ ኮስ ተታ ስለሆነ ማለት ነው ታይምስ ማግኒቲዩድ ኦፍ ዲ ይሆናል ማለት ነው። ሶ እዚህ ጋር ወርክ ኢዝ ኢኳል ቱ ይሆናል ማግኒቲዩድ ኦፍ ኤፍ ዲስታንስ ወደዚህ እናምጣውና ኮስ ተታ ወደ ኋላ ነው ስራው ማለት ነው። ሶ እዚህ ጋር ምን አግኝተናል ቅድም? ኤፍ ታይምስ ኮስ ተታ ስላለ ይሄኛው ኤፍ ታይምስ ኮስ ተታ ስንት ነው? ኤፍ 8 ነው። ኮስ ተታ 60 ዲግሪ እዚህ ጋር 4 ኒውተን ስላመጣ ነው። ስለዚህ ኢኳል ቱ 4 ኒውተን ሲባዛ ዲስታንስ ስንት ነው የተሰጠን? ከላይ 50 ሜትር ሰጠን። እዚህ ስንት ይሆናል ማለት ነው? 200 ኒውተን ሜትር ይሆናል ማለት ነው። ይሄ ኒውተን ሜትር ደግሞ ወደ ወርክ ሲቀየር ጂውል ይሆናል ማለት ነው። ስለዚህ ወርክ ኢዝ ኢኳል ቱ 200 ጂውል ይሆናል ማለት ነው። ስለዚህ እዚህ ጋር ያልገባችሁ ነገር ካለ መጠየቅ ይቻላል። ስለዚህ እዚህ ጋር ኤሪያ ስለተጠየቅን እዚህ ጋር ምን አፕሊኬሽን እንጠቀማለን? ክሮስ ፕሮዳክት እንጠቀማለን ማለት ነው። አፕሊኬሽኑ ክሮስ ፕሮዳክት ነው። ስለዚህ የክሮስ ፕሮዳክት አፕሊኬሽን ስለምንጠቀም እዚህ ጋር ፒ እና ኪዩ እና አር ስፔስ ላይ ናቸው ያሉ ብለን እናስብ። ለምሳሌ ይሄን ፖይንት ፒ ብለን እናስብና ይሄኛው ፖይንት ፒ ብለን እናስብ፣ ይሄኛው ደግሞ ፖይንት ኪዩ ብለን እናስብ። ዝም ብለን ራንደምሊ ስንሰይማቸው ይሄኛው ደግሞ አር ነው ብለን እናስብና አር አለ። ስለዚህ ፖይንት ኪዩ ወደ ፖይንት ፒ ወደ ፖይንት ኪዩ እንደዚህ ይሄዳል። ይሄን ምን አይነት ቬክተር ይሰራል? ፒኪ ሚል ቬክተር ይሰራል ማለት ነው። ይሄን ቬክተር አለ ጀስት ይሄኛው ሆሪዞንታሊ የተቀመጠ ማነው ኢንክላይን የተቀመጠ ቬክተር አለ በዚህ በመሃላቸው ላይ ማለት ልክ እንደዚህ አራው እናርገበትና ይሄ ፒኪ አለ። ከፒ ወደ አር ሄደው ደግሞ ምን አለ? አንድ ቬክተር አለ ፒአር የሚባል ቬክተር አለ። ይሄን ደግሞ ፒአር የተባለ ቬክተር ነው። ፒአር እና ፒኪ አለ። ስለዚህ እዚህ ጋር ነጥቦች እዚህ ጋር ኪው -2 5 -1 አለ። እዚህ ጋር ደግሞ 1 4 6 አለ። እዚህ ጋር ፖይንት አንዷ ቨርተክስ ነች። ቨርተክስ የተባለ እንግዲህ 3 ቨርተክስ ናቸው ያሉት። እዚህ ጋር 3 ነጥቦች አሉ ማለት ቨርተክስ ማለት አንድ ነው። ቨርተክስ ከሆነ ብዙ ነው ማለት ነው። ስለዚህ 3 ነጥቦች ስላሉ 1 ነጥብ 2 ነጥብ 3 ነጥብ እዚህ ጋር ይሄ ነጥብ ሁለቱም ቬክተሮችን ያገናኝ ነጥብ ነው ማለት ነው። ስለዚህ ቬክተር ፒኪው ስንፈልግ ምን እናደርጋለን? ቬክተር ፒኪው is equal to ፖይንት ኪው ሲቀነስ ፖይንት ፒ እናገኛለን ማለት ነው። መጀመሪያ ይሄን እናገኛለን። ከዛ ቀጥለን ምን እናደርጋለን? ፒአር እንፈልጋለን ማለት ነው። ፒአር እንፈልጋለን ማለት ነው። ፒአር ማለት ምን ማለት ነው? ፖይንት አር ማይነስ ፖይንት ፒ እንፈልጋለን ማለት ነው። አሁን ፖይንት ፒ እንፈልጋለን ማለት ነው። ስለዚህ እነዚህ ነጥቦች ስናቀናነስ ምን እናደርጋለን? ከኪው ሲቀነስ ፒ ማለት ከኔጌቲቭ 2 ሲቀነስ -1 -3 ይሆናል ማለት ነው። እዚጋ ኮማ ከ5 ሲቀነስ 4 ማለት 1 ነው። 1 ኮማ ከኔጌቲቭ 1 ሲቀነስ -6 ማለት ደግሞ
ኔጌቲቭ 7 ይሆናል። ምክንያቱም ከ1 ሲቀነስ 6 ማለት ኔጌቲቭ ስለሚመጣ ሪዛልቱ ማለት ነው። ይሄን ፖይንት አገኘን ማለት ነው። የማን ፖይንት ነው? የፒኪው ፖይንት። ፒኪው ፖይንት የሆነ ይሄን ፖይንት ላይ ነው ሄዶ የሚያርፈው ማለት ነው። ስለዚህ ቬክተር ፒኪው ፖይንቱ ምንድነው? ይሄንን ነው ማለት ነው። ኦኬ ኮማ ፒአር ማለት ደግሞ የፒአር ፖይንት ስንፈልግ ደግሞ እንዴት የምንፈልገው? አር ማለት 1 ኔጌቲቭ 1 ነው። 1 ሲቀነስ 1 0 ይሆናል። ኔጌቲቭ 1 ሲቀነስ 4 ኔጌቲቭ 5 ይሆናል። 1 ሲቀነስ 6 ደግሞ ኔጌቲቭ 5 ይሆናል። ስለዚህ ይሄን ደግሞ ፖይንት ፒአር የሚገኝበት ፖይንት በዚህ መልክ እናስቀምጣለን ማለት ነው። ሶ ይሄን ካስቀመጥን በኋላ ምንድነው የምንፈልገው? እዚህ ጋር ኤሪያ ኦፍ ትራያንግል ሆነ ኤሪያ ኦፍ ፓራሌሎግራም ነው መጀመሪያ የምንፈልገው። ፓራሌሎግራም ምንድነው የሚለው ነገር እንሄዳለን። እዚህ ጋር ለምሳሌ ፓራሌሎግራም ሲባል 4 ቨርቴክስ አለው። ከዚህ ወደዚህ ሄደ፣ ልክ እንደዚህ ሄደ። ሶሪ ስዕሉ 4 ቨርቴክስ አለው ፓራሌሎግራም ማለት ለምሳሌ ከዚህ እስከዚህ ልክ እንደዚህ የሚገናኝ ላይን ካለ ይሄን ላይን ካለ እዚህ እስከዚህም የሆነ ላይን አለ። ልክ እንደዚህ የሆነ ላይን አለ። ከዚህ ጋር ይሄን ፓራሌሎግራም ነው ብንለው እነዚህ ሁለት ሳይዶቹ ፓራሌል ናቸው እና እኩል ናቸው። ይሄኛውንም ፓራሌልና እኩል ናቸው ማለት ነው። ፓራሌሎግራም ማለት ነው። ሶ ከዚህ ትራንስቨርሳል ላይን ከዚህ ጀምረን ወደዚህ ብንስል ይሄ ትራያንግል አለ። አንድ ትራያንግል እዚህ ጋር አለ። አንደኛ ትራያንግል ይሄን ትራያንግል ይሄ ትራያንግል እኩል ናቸው። ስለዚህ የዚህ ትራያንግል እና የዚህ ትራያንግል ኤሪያ እኩል ስለሚሆኑ ፓራሌሎግራም የሁለቱ ትራያንግል ድምር ነው። ወይም ደግሞ የዚህኛው ትራያንግል ኤሪያ ምን ይሆናል? ኤሪያ ኦፍ ትራያንግል ከዚህ ምን ይሆናል ማለት ነው? which is equal to 1/2 ኤሪያ ኦፍ ፓራሌሎግራም ይሆናል ማለት ነው። ኤሪያ ኦፍ ፓራሌሎግራም ይሆናል ማለት ነው። ፒ እንበለው ፓራሌሎግራም እና ኤሪያ ኦፍ ፓራሌሎግራም ይሆናል። ስለዚህ ኤሪያ ኦፍ ትራያንግል ኤሪያ ኦፍ ትራያንግል ቲ እናርጋትና ኤሪያ ኦፍ ትራያንግል is equal to 1/2 ኤሪያ ኦፍ ፓራሌሎግራም ይሆናል ማለት ነው። ሶ ይሄንን ካልን ኤሪያ ፓራሌሎግራም ደግሞ በምንድነው የምንፈልገው? ፒኪው ክሮስ እናረጋለን። ፒአር እናረግና የዚህ ማግኒቲዩድ ምን ይሆናል? is equal to ኤሪያ ኦፍ ፓራሌሎግራም ይሆናል ማለት ነው። ኤሪያ ኦፍ ፓራሌሎግራም ይሆናል ማለት ነው። ኤሪያ ኦፍ ፓራሌሎግራም በዚህ መልክ እንፈልጋለን። ሶ ፒኪው ክሮስ ፒአር ለማግኘት ብናደርጋለን የነዚህ ስታንዳርድ ዩኒት ቬክተር ተጠቅመን አይጄኬ ተጠቅመን በማትሪክስ እንፈልጋለን ማለት ነው። ስለዚህ ፒ ክሮስ ምን ማለት ነው? ይሄ ማለት ዲተርሚናንት ኦፍ አይ ጄ ኤንድ ኬ እንልና ምን እናደርጋለን? እዚህ ጋር ፒ ማለት -3 and 1 and -7 እናደርጋለን ማለት ነው። ይሄ ላይ የኛ ደግሞ 0 -5 and -5 እናደርጋለን ማለት ነው። ሶ ይሄን ከሆነ ምን እናደርጋለን? ፒ ክሮስ ፒአር ማለት መጀመሪያ አይ እንይዛለን። አይ እንደዚህ እንይዝና ይሄን ዲተርሚናንት ነው ሳለ እዚህ 2 by 2 ዲተርሚናንት እናደርጋለን ማለት ነው። ሶ አይ ዲተርሚናንት ኦፍ 1 -5 -7 -5 እናደርጋለን ማለት ነው። ዲተርሚናንት እዚህ ጋር ደግሞ -j እናደርጋለን። ለምንድነው ማይነስ ጄ ያደረግነው? ይሄን ሁለተኛው ጄ ስንይዝ ማንም እናጠፋው ሆሪዞንታል እናጠፋለን፣ ቨርቲካል እንደዚህ እናጠፋ የለን። ስለዚህ ማይነስ ጄ ስናደርገው አይ ክሮስ ኬ ነው የሚሆነው። አይ ክሮስ ኬ ደግሞ ማን ይመጣል? ኔጌቲቭ ጄ ነው የሚመጣው። ኔጌቲቭ ጄ ስለሚመጣ ነው። ስለዚህ ኔጌቲቭ ጄ ማለት -3 -7 ይሆናል። -7 ይሆናል። 0 እና -5 ይሆናል ማለት ነው። ይሄን ዲተርሚናንት እዚህ ጋር ይመጣልናል ማለት ነው። ኦኬ ከዛ ፕላስ ኬ እናደርጋለን። ኬ ማለት ምን ማለት ነው? ኬ ማለት ይሄኛው ኬ ስንይዝ ደግሞ እንደዚህ ኬ እንደዚህ አድርገን ስንይዝ ደግሞ ምን ይሆናል? ይሄኛውን እና ይሄን ሆሪዞንታል እናጠፋለን ማለት ነው። ስለዚህ -3 እና 1 -5 እና 0 ነው ይሆናል ማለት ነው። ስለዚህ ኬ እናደርግና እዚህ ጋር ስለዚህ ዲተርሚናንት ኦፍ -3 0 1 -5 ይሆናል ማለት ነው። ሶ እዚህ ጋር ምን ይሆናል? ይሄ ስናባዛ ምንድነው መሆን ያለበት? ከዚህ ወደዚህ እናባዛለን፣ ከዚህ ወደዚህ እናባዛለን ማለት ነው። ስለዚህ 1 ታይምስ 5 -5 ይሆናል። ማይነስ እናደርጋለን። -5 ሲባዛ -7 ፖዚቲቭ 35 ይሆናል። 35 ይሆናል ማለት ነው። ይሄኛው ብራኬት እናደርግና ምን እናደርጋለን? እንዘ አይ ነው። እንዘ አይ ማይነስ ይሄኛው ብራኬት እናደርግና ኔጌቲቭ 3 ሲባዛ በ5 15 ፖዚቲቭ ሲደም ኔጌቲቭ እንላለን። 0 ሲባዛ በኔጌቲቭ 7 0 ይሆናል ማለት ነው። እንዘ ጄ ማለት ነው። ሲደመር እንላለን። ይሄኛው ብራኬት እናደርግና ኔጌቲቭ 3 ሲባዛ በኔጌቲቭ 5 ፖዚቲቭ 15 ኔጌቲቭ 0 ሲባዛ በ1 0 ብራኬት ምን ይሆናል? ኬ ይሆናል ማለት ነው። ኬ ይሆናል ማለት ነው። ሶ ስለዚህ ይሄኛው ኔጌቲቭ 40 ይሆናል። ኔጌቲቭ 40 እንዘ አይ ይሆናል። ይሄኛው ደግሞ ኔጌቲቭ 15 እንዘ ጄ ይሆናል ማለት ነው። ሲደመር 15 ኬ ፒኪው ፒአር ማለት ይሄን ይመጣል ማለት ነው። ይሄኛው ፒኪው ክሮስ ፒአር ማለት ነው። ፒኪው ክሮስ ፒአር ማለት ነው is equal to ይሄን ይመጣል ማለት ነው። ይሄን ይመጣል። ስለዚህ ኤሪያ ፓራሌሎግራም ማለት ምን ማለት ነው? ኤሪያ ፓራሌሎግራም ማለት ማግኒቲዩድ ኦፍ ፒኪው ክሮስ ፒአር ማለት ነው። ማግኒቲዩድ ኦፍ
ዲስ ማለት ነው ፒኪ ክሮስ ፒአር ይሄ ማግኒቲዩድ ወይም አብሶሉት ቫልዩ ይባላል ማለት ነው። ይሄኛው ማግኒቲዩድ ወይም አብሶሉት ቫልዩ ይባላል ማለት ነው። ስለዚህ ይሄኛው ደግሞ ምን ይሆናል? ኤሪያ ስንፈልግ አንደር ራዲካል ኦፍ እነዚህ ስኩዌር እናደርጋለን ማለት ነው። -40 ብራኬት ዘ ሆል ስኩዌር እናደርጋለን ሲደመር -15 ዘ ሆል ስኩዌር ሲደመር 15 ስኩዌር ይሄ ስንት ይመጣል? አንድ ራዲካል ኦፍ 40 ስኩዌር ማለት ስንት ነው? 1600 ሲደመር 225 ሲደመር አሁንም 225 እዚ ኳልቱ ስንት ይሆናል? አንድ ራዲካል ኦፍ ይሄን ስንደምረው 2050 ይሆናል ማለት ነው። 2050 ይሆናል ማለት ነው። ይሄን ማለት ስንት ማለት ነው? ይሄ ማለት ደግሞ እዚ ኳልቱ 25 ይሄ ማለት ደግሞ 25 ሲባዛ በስንት ነው? በ82 25 ደግሞ ከራዲካል ሲወጣ ስንት ይሆናል? 5 አንድ ራዲካል ኦፍ 82 ይቀራል ማለት ነው። ስለዚህ ይሄኛው ምንድነው? ኤሪያ ኦፍ ፓራሌሎግራም ነው። ኤሪያ ኦፍ ትራያንግል ማለት ምንድነው ያልነው? ቅድም ኤሪያ ኦፍ ትራያንግል which is equal to 1/2 ኤሪያ ኦፍ ፓራሌሎግራም 1/2 ኤሪያ ኦፍ ፓራሌሎግራም ስለሆነ 1/2 5 ታይምስ ራዲካል ኦፍ 82 ሲሆን is equal to ስንት ይሆናል? ኦፍ ትራያንግል 5 አንድ ራዲካል ኦፍ 82 ይሆናል ማለት ነው። ስለዚህ ኤሪያ ኦፍ ትራያንግል is equal to 5 አንድ ራዲካል ኦፍ 82/2 ይሆናል ማለት ነው። ኦኬ ወደ ኤግዛምፕል 4 ላይ እንሂድ። እዚህ ጋር ምንድነው ያለ? ኦቦት is tightened by applying 4 ኒውተን ፎርስ to 0.25 ሜትር range as shown in figure 5.36 እዚህ ስዕል ላይ እንደምናየው ይሄኛውን ኃይል ሰጥተናል። ይሄኛውን ብሎን ነው፣ ይሄኛው ደግሞ መፍቻ ነው። ስለዚህ ምንድነው ፈልጉ ያለን? find the magnitude of the torque magnitude of torque የቶርክ ዋጋ ፈልጉ እያለን ነው። ቶርክ ስንፈልግ እዚህ ጋር ይሄን ፎርስ ይሄኛው መጀመሪያ ከዚህ ወደ ዜሮ ይሄ ምንድነው? ረንች ነው። ይሄ መፍቻ ነው። ይሄን ደግሞ ብሎን ነው። ብሎን አለ እዚህ ጋር ይሄን ቦልት ነው። ይሄኛው ቦልት ነው፣ ብሎን ነው። እቺ ውስጥ ያለችው ደግሞ ኔት አለች። እዚህ ውስጥ ደግሞ ኔት አለች። እቺ ኔቱ አሽከርክረን ከብሎን ለመፍታት ስለሆነ ይሄን ጉልበት ወደዚህ አፕላይ አድርገናል ማለት በ75 ዲግሪ በ75 ዲግሪ ማለት ነው። እንደምታይ 75 ዲግሪ አለ። እዚህ ጋር ቀለል እንድለን ምንድነው የምናደርገው? ለምሳሌ ይሄ ላይን ወደዚህ ሄዶ ላይ ምንድነው እዚህ ሄዶ ይሄን ኤክስ ብንለው ይሄን ደግሞ ዋይ እንለዋለን ማለት ነው። ይሄ ወደዚህ ኤክስ አለ፣ ይሄ ወደዚህ ደግሞ ዋይ አለ ማለት ነው። ስለዚህ ይሄንን ዋይ ላይን ነው ብንለው ይሄ ወደ ኤፍ ኤክስ አለ፣ ወደ ኤፍ ዋይ አለ ማለት ነው። ለዚህ ኤፍ ዋይ ላይን ልክ ኤፍ ዋይ እንደዚህ አይነት ላይን አለ ማለት ነው። ፐርፐንዲኩላር ነው እዚህ ጋር ያለው ፐርፐንዲኩላር ነው። ይሄኛው ደግሞ ኤፍ ኤክስ አለ ማለት ይሄ ኤፍ ኤክስ ብንለው እዚህ ጋር ደግሞ ኤፍ ዋይ አለ ማለት ነው። ኤፍ ዋይ አለ ማለት ነው። ኤፍ ኤክስ እና ኤፍ ዋይ አለ። ስለዚህ ኤፍ ኤክስን ይሄ ሬንቹ ምንድነው የሚያደርገው? ሆሪዞንታል ነው ፑል የሚያደርገው ይጎታል እንጂ ብሎን አይፈታም። ይሄ ኤፍ ዋይ ግን ያሽከረክረዋል። ሲያሽከረክረው አሁን እዚህ ጋር ቶርክ የምናገኘው ይሄ ኤፍ ዋይ ሲያሽከረክር ነው። ስለዚህ ኤፍ ዋይ ብቻ ነው ዋጋ የሚኖረው። ስለዚህ ይሄን ትራያንግል ስለዚህ ይሄን ለብቻውን እዚህ እናውጣውና ልክ እንደዚህ አይነት ከዛ ለዚህ ፐርፐንዲኩላር ላይን አለ እንደዚህ ፐርፐንዲኩላር ማለት ነው። ስለዚህ ይሄኛውን ይሄን አለ ማለት ነው። ስለዚህ ይሄን ኤፍ ነው፣ ይሄን ኤፍ ኤክስ ነው፣ ይሄን ደግሞ ኤፍ ዋይ ነው። ይሄንን 90 ዲግሪ ይሰራል። ይሄን አንግል ስንት ነው? 75 ዲግሪ ነው። ስለዚህ ይሄን ኤፍ 40 ኒውተን ይሄን 40 ኒውተን አለ። ኤፍ ኤክስ እና ኤፍ ዋይ እንፈልጋለን ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? ኤፍ ዋይ እና ኤፍ ኤክስ አለ። እዚህ ጋር ምን እናደርጋለን? ኤፍ ዋይ which is equal to ቅድም እንደፈለግነው ማለት ነው። ኤፍ ዋይ which is equal to ምን እናደርጋለን? ኤፍ ዋይ ማለት የዚህ ሳይን ቴታ ኦፖዚት ኦቨር ኤፍ ነው። ስለዚህ ኤፍ ታይምስ ሳይን ቴታ ይሆናል ማለት ነው። ሳይን ቴታ ይሆናል ማለት ነው። ሳይን ቴታ ይሆናል ማለት ነው። ማግኒቲዩድ ኦፍ ኤፍ ዋይ ማለት ሳይን ቴታ። ኤፍ ኤክስ ደግሞ ስንት ይሆናል? ኤፍ ኤክስ ደግሞ ኮስ ቴታ ይሆናል ማለት ነው። ኤፍ ታይምስ ኮስ ቴታ ይሆናል ማለት ነው። አሁን ይሄን ኤፍ ለምሳሌ ይሄ ኤፍ 40 ነው። 40 ኒውተን አለ ሲባዛ ኮስ ኦፍ 75 ዲግሪ 40 ሲባዛ በ75 ዲግሪ ኮስ 75 ዲግሪ ስንት ይሆናል? 40 ሲባዛ ኮስ 75 ዲግሪ 0.2 ይሆናል። ስለዚህ ሲባዛ በ40 10.4 ይሆናል። ሲባዛ በ40 10.40 ይሆናል። 10.4 ኒውተን ይሆናል ማለት ነው። ይሄን ኒውተን ትርጉም የሌለው ኒውተን ነው። ለምን? ወደ ኤክስ ሎጂካሊ ስናየው ይሄን ትርጉም የሌለው ኃይል ነው ያልነው ለምንድን ነው? በምክንያት ነው። አንደኛ ይሄ ብሎን ወደዚህ ስትጎትተው ብሎኑ አይፈታም። ይሄ መፍቻው ወደ ኤክስ ብትጎትተው ብሎኑ አይፈታም። ሎጂካሊ ብሎን ሊፈታ የሚችለው ይሄን ቨርቲካል ፎርስ አፕላይ ስናደርገው ኤፍ ዋይ ነው ሊፈታ የሚችለው። በሌላ አባባል ደግሞ የዚህኛው ተርክ ስንፈልግ ተርክ ክሮስ ፕሮዳክት ስለሆነ ክሮስ ፕሮዳክት ደግሞ ሳይን ቴታ ነው የምንጠቀመው። ስለዚህ የሬንቹ ርቀት አር ስለሆነ አር ወደዚህ አር እዚህ ጋር 0.25 አለ። ኤፍ ኤክስ ደግሞ 10.4 አለ። 10.4 ሲባዛ 0.25 ሳይን ቴታ ነው የምንጠቀመው። ሳይን ደግሞ የዚህኛው አንግል ደግሞ በማላቸው ያለው በአር እና በኤፍ ኤክስ ያለው አንግል ስንት ነው? 0 ነው። ስለዚህ ሳይን 0 ደግሞ 0 ይሆናል ማለት ምክንያቱ እዚህ ስለዚህ ምክንያት በደንብ እናውራ። ስለዚህ ግልጽ እንድትሆን እዚህ ጋር እንስራትና ተርክ ዝኳልቱ ተርክ ማግኒቲዩድ ለመፈለግ ምንድነው የምናደርገው? አር
ክሮስ ኤፍኤክስ ማግኒቱድ ኦፍ አር ኤንድ ማግኒቱድ ኦፍ ኤፍኤክስ ምን ይሆናል? ሳይን ቴታ ይሆናል ማለት ነው። ሳይን ያለው ቴታ ስንት ነች? እዚህ ጋር በአር እና በኤፍኤክስ መሃል ላይ ያለው ቴታ ስንት ነው ካለን 0 ዲግሪ ነው። 0 ዲግሪ ነው። ስለዚህ ምክንያቱ አር እና ኤፍኤክስ ማለት አሩም ይሄንን ነው፣ ኤፍኤክስም ሆሪዞንታል ያለው አላይን ካደረገ በመሃላቸው አንግል የለም፣ 0 ነው ማለት ነው። ቴታ 0 ከሆነ ይሄኛው ሳይን ቴታ ደግሞ 0 ስለሚሆን ይሄንን ቶርክ አያሽከረክርም፣ ቦልቱ አያሽከረክርም። ስለዚህ ዋጋውንም 0 ይመጣል ነው። ዋጋውንም 0 ይመጣል ማለት የሆሪዞንታል ፎርስ ምንም ትርጉም እንደሌለው ነው። ኤፍ ዋይ ስንመጣ ግን ዋጋ አለው። ኤፍ ዋይ ስንመጣ ግን ዋጋ ስላለው ነው። ይሄኛው ኤፍ ዋይ ኢዝ ኢኳል ቱ ብንል ኤፍ ዋይ መጀመሪያ ኤፍ ዋይ እንስራና ማግኒቱድ የዚህኛው እንስራ ስንት ይሆናል? 40 ታይምስ ሳይን ቴታ ላይ ያለው 40 ታይምስ ሳይን ኦፍ 75 ዲግሪ ስንት ይሆናል? 40 ታይምስ ሳይን ኦፍ ለምንድን ነው በአር እና ኤፍ ዋይ መሃል ላይ በመሃላቸው ያለው በአር እና በኤፍ ያለው አንግል ስንት ነው? 75 ዲግሪ ስለምንወስድ ማለት ነው። ስለዚህ ይሄኛው ፎርስ ሳይን ኦፍ 75 ዲግሪ ይሄኛው ደግሞ 38.64 ኒውተን ይሆናል ማለት ነው። ስለዚህ የዚህ ተርክ ኢዝ ኢኳል ቱ ማግኒቱድ ኦፍ ተርክ ኢዝ ኢኳል ቱ ምንድነው? ሳይን ቴታ ስለሆነ የምንጠቀመው አር ክሮስ ኤፍ ስለሆነ አር ክሮስ ኤፍ ማግኒቱድ ስለሆነ የምንወስደው የሁለቱ ክሮሱ ማግኒቱድ ነው የምንወስደው፣ ምክንያቱም ክሮስ ፕሮዳክት ስለምንጠቀም ማለት ነው። which is equal to ምን ይሆናል? አር ማግኒቱድ ኦፍ አር ታይምስ ምን ይሆናል? ኤፍ ዋይ ሳይን ቴታ ይሆናል ማለት ነው። ማግኒቱድ ኦፍ ኤፍ ዋይ ሳይን ቴታ ይሆናል ማለት ነው። ኤፍ ዋይ ሳይን ቴታ ይሆናል ማለት ነው። ሶ ሳይን ቴታ እዚህ ጋር ስንት ነው? ሳይን ቴታ በአር እና በኤፍ መሃል ላይ ያለው 5 ዲግሪ ነው የምንወስደው። ክሮስ ስናደርግ አር ክሮስ ኤፍ ስናደርግ 5 ዲግሪ ነው ሰር ማለት ነው። ሶ which is equal to ስንት ይሆናል? አር 0.25 አለ ታይምስ እንበለውና ይሄ ስንት ይሆናል? 38.64 ይሆናል ማለት ነው። ስለዚህ equal to ምን ይሆናል? 9.66 ይሆናል ማለት ነው። ኒውተን in the n direction ምን ይሆናል ማለት ነው? 9.66 ምን ይሆናል? እንደዛ አድርገን ማስቀመጥ እንችላለን። 9.66 ኒውተን ሜትር ኤን ደግሞ ዳይሬክሽን ቬክተር ናት። እቺ ዳይሬክሽን ቬክተር ተብላ ትጠራለች። ተርኩን በዚህ መልክ ማግኘት እንችላለን ማለት ነው። ተማሪዎች እንግዲህ ስለ ስካላር ፕሮዳክት እና ቬክተር ፕሮዳክት ለዛሬ እዚህ ይበቃናል። ሐሳብ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ለቀጣይ በሌላ ርዕስ እስክንገናኝ ሰላም ያገናኘን። ቻናሉ ሰብስክራይብ፣ ላይክ፣ ሼር ማድረግና እንዲሁም ቪዲዮውን ላይክ ማድረግ አትርሱ። አመሰግናለሁ።